የወንድ ልጅ ብልት ላይ መች ነው ተስፋ የምንቆርጠው ስላችሁ ቫይግራ ወስዶ የማይቆም ከሆነ በአጠቃላይ የሚዋጥ መድኃኒት ወስዶ የማይቆም ከሆነ የማይስተካከል ከሆነ በቃ ከዚህ በኋላ ያንተ ብልት አይሰራም፣ ተስፋ ቁረጥ፣ ከዚህ በኋላ ግንኙነት አታረግም እንላለን አንልም። አዳዲስ ሪሰርቾች እያለን በዛ ላይ የተመሰረተ ህክምና እናረጋለን። አንድ ወንድ ብልት መቆም በኪኒን ካልተስተካከለለት፣ በህክምና ካልተስተካከለ ቀጣይ ስቴፓችን የሚሆነው ፒአርፒ ይባላል። ፒአርፒ ማለት ፕሌትሌት ሪች ፕላዝማ ማለት ነው። ይሄም ኖርማሊ የሆነ ነገር እጃችሁን ሲቆርጣችሁ ማለት ነው እዛው ደም ውስጥ ያሉት ነገሮች ናቸው ሴሎች ተረባርበው የሚያድኑት። የሚያድነውን ፓርት ፕሌትሌቱን መርጠን ማለት ነው ሴንትሪፊውጅ አድርገን የራሳችሁን ደም ፕሌትሌቱን እንመርጥና ጉዳት የደረሰው እዚህ ጋር ነው፣ ብልት ጋር ነርቭ ላይ ደም ትቦ ጠባሳ ፈጥሯል፣ ስለዚህ እዚህ ጋር ያሉትን አድንልን ብለን እዛ ጋር በመርፌ አድርገን እንወጋቸዋለን። ምንም አይነት ሳይድ ኢፌክት የለውም። ምክንያቱም ጀስት የራሳችሁን ሰውነት ኖርማሊ ሌላ ቦታ ጉዳት ሲደርስ ሄዶ የሚያድነውን ሰብሰብ አድርገን እንወስድና ማለት ነው ወደ ብልት እንወጓለን። እዛ ጋር ሄድና ነርቭ ላይ ችግር ካለ፣ ደም ዝውውር ላይ ችግር ካለ ጥሩ ደም ዝውውርና ያ ሰው በግንኙነት ድጋሜ ብልቱ እንዲጠነክርና ግንኙነት ላይ ደስተኛ እንዲሆን ያደርጋል ማለት ነው። ስለዚህ ብልት መቆም ላይ ችግር አጋጥሟችሁ በኪኒን የማይስተካከል ከሆነ ብዙ ነገር ሞክራችሁን ቢካላችሁ ቀጣይ ስቴፓችሁ ፒአርፒ የሚባል አለ። ተስፋ አትቁረጡ ለማለት ያህል ነው። መጫወታ ነው የሚባለው። ፎር ፕሌይ እንዴት እንደምታደርጉት እስቲ ኮሜንት ላይ ጻፉልኝ። ሴት ልጅ በጣም ፎር ፕሌይ ትፈልጋለች። ይህ ማለት ደግሞ በግንኙነት ወቅት ብቻ ሳይሆን ከዛ በፊትም አጠቃላይ የሪሌሽንሺፓችሁ ስታተስ፣ ከእሷ ጋር ያላችሁ ኢሞሽናል ኢንቲሜሲ፣ ትሪት የምታደርጉበት መንገድ፣ እነዚህ ነገሮች ሁሉ ሴት ልጅ በኋላ በግንኙነት ወቅት ለማነቃቃት እጅግ በጣም ትልቅ ሚና አላቸው። በግንኙነት ወቅትም ደግሞ ቀጥታ ወደ ገደለው ከመግባት በፊት ፎር ፕሌይ የሚባል ነገር አለ። ቀድማችሁ ማድረግ ያለባችሁ ነገሮች አሉ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ፣ ደውላችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ባለትዳር ወንድ ዴት እያደረግሽ ላለሽ እህቴ ሚስቱ እንደሚተዋት ነግሮሻል፣ እንደሚፈታት እየተዘጋጀ እንደሆነ፣ እንደማይስማሙ እንደሚጨቃጨቁ በተለያየ ምክንያት በቃ ሊያየት እንደማይፈልግና አንቺ ምርጫው እንደሆንሽ ነግሮሻል። አንቺም ታድሊ ብለሽ የተሻለሽ ሰው እንደሆንሽ ስለነገርሽ ከሚስቱ ልጅ ከወለደችለት አብራው ከኖረችው በደንብ ከምታውቀው የተሻለሽ እንደሆንሽ አስበሽ ጊዜሽን እያሳለፍሽ ነው። መጀመሪያ ደረጃ ይኸው ከሚስቱ ጋር ይኖራል፣ ያገኛታል፣ ይሄዳል። ከዛ መሀል ላይ ያለውን ነገር ማሰብ አልፈልግም። ሲቀጥል ግን ሚስቱ እንደዛ ካደረጋት አንቺን ያደረጋትን ነገር እጥፍ ያደርግሻል። እርግጠኛ እንድትሆኝልኝ የምፈልገው ግን ከገንዘቡም ከአቴንሽኑም በላይ ማንነቱን ፐርሰናሊቲውን ወድሹ መሆን አለበት። በጣም አፍቅረሹ። ሚስቱ ይህንን ያወቀችለት በተለይ ብልህ ሴት ከሆነች ቀስ ብላ ራሷን አስተካክላ ትፈታዋለች። ስትፈታው ፍቺ ውድ ነው። ንብረቱን በግማሽ ትካፈለዋለች። አንቺ ደግሞ ችግሯን ትረከቢያታለሽ ማለት ነው። ራስሽን አዘጋጅ። አንቺ ላይ የሚመጣው ከሷ የባሰ ነው። ወንዶች ቺት የሚያደርጉት አመላቸው ስለሆነ ነው። ከሷ ጋር ችግር የለም አለ የለም የሚለው የኔም ያንቺም ጉዳይ አይደለም። ቺት የሚያደርገው አመሉ ስለሆነ ነው። አንቺ ነገ ፐርሰናሊቲውን እንኳን ወደሹ። ብዙ ጊዜ ፐርሰናሊቲ ቢወድም ሴት ልጅ ያገባ በግልጽ ትዳር ያለው ከሌላ ሰው ጋር አልጋ ሼር የሚያደርግ ሰው እኔ እንጃ ሞራሊ ምን አይነት ሞራል ሊኖር እንደሚችል አላውቅም። ግን ገንዘቡም አቴንሽኑም አምሮሽ ከሆነ ሁሉም ነገር ይቀየርና አንቺ ሚስቱ የሆነችውን ትሆኛለሽ። ሌላ ሴት ደግሞ አንቺን ለመተካት እንዳንቺ ኃጢአተኛ ግፈኛ ሴት እዛ ግፍ ላይ ትሳተፋለች። አይጠቅምሽም። ወዶሽ አይደለም፣ ከሷ ስለተሻልሽም አይደለም። ለሷ ግን ገላገልሻት፣ ቆሻሻውን ወሰድሽላት ነው። እና ካርማ ኢዝ አ ቢች። ቦይፍሬንድሽ ባል ከመሆኑ በፊት ልትሰጪው የማይገቡ ሌሎች 3 ነገሮችን ደግሞ ልነግርሽ በዚህ ቪዲዮ መጥቻለሁ። የመጀመሪያው ነገር እንቁ የሆኑ የሴትነት ዘመኖችሽን አትስጪው። ያ ማለት ምን ማለት ነው? አንቺ የመሸጋገሪያ ድንጋዩ ወይም ደግሞ ድልድዩ አይደለሽም። በቃ ዘመኑን ሙሉ የራሱን ያደርግሽ የሚፈልግ ወንድ ሁኔታው፣ አዝማሚያው፣ ድርጊቱ፣ የሚናገራቸው ነገሮች፣ አክሽኑ በደንብ ያወሩ። ስለዚህ ያንን ማየት አለብሽ። ይሄ ልጅ ወይም ይሄ ሰው ከአንቺ ጋር ዘመኑን ሚስት አድርጎሽ ባልሽ ሆኖ ለመኖር ፍላጎት ከሌለ ለምንድን ነው እድሜሽን ከሱ ጋር የምትጨርሺው? ለምንድን ነው እንቁ የሆኑትን የሴትነት ዘመኖችሽን ለሱ መስጠት የሚገባሽ? የሴት ልጅ እድሜ እኮ ይሄዳል አይደለ? ለሴት ልጅ ብዙ ነገር በእድሜ ነው ሲባል ሰምተሽ ታውቂያለሽ መቼስ። ኦፍኮርስ እኔ እድሜ ቁጥር ነው ብሎ ከሚያምኑ ሰዎች መካከል ላይ፣ ነገር ግን there is something called biology
ከባዮሎጂ ውጭ ወይም ደግሞ ከተፈጥሮ ውጭ ከሳይንስ ውጭ መሆን ሚራክል ካልሆነ በስተቀር አይቻልም። ሴት ልጅ ደግሞ አግብታ ለመውለድ የምትፈልግ ከሆነች ስፔሻሊ ለመውለድ ጊዜ ያለ እድሜ ያለ ለማግባት ላይረፍድብሽ ይችላል። ለመውለድ ግን ይረፍዳል ለሴት ልጅ። ስለዚህ ለምንድን ነው እንቁ የሆኑትን ምንም የማትመልሻቸውን እድሜሽን ለማይረባ ባል ለማግኘሽ ለቦይፍሬንድሽ ብታባክል ከአንቺ ጋር ዓመታቶችን ካስቆጠረ በኋላ ሄዶ ሌላኛዋን የሚያገባ ከሆነ አንቺ ደቃ እየተጠቀምሽ ነው። ስለዚህ እድሜሽን አዝሚያም የሆን አይተሽ ትያለሽ ወይ። ሁለተኛው ስሜትሽን እንዲቆጣጠር አትፍቀጅለት። አንቺ ፓፔት አይደለሽም። እነዚህ ህፃናት እጃቸው ውስጥ እያስገቡ እንደዚህ የሚያጫውቷቸው አሻንጉሊቶች አሉ አይደል? ምንም ህይወት የሌላቸው ባዕድ የሆኑ ግን የሚመስሉ እንደዚህ አይደለሽም አንቺ። ለምንድን ነው የምትፈቅጂለት ስሜትሽን ኮንትሮል እንዲያደርግ? የሚያደርገው ድርጊት፣ የሚናገረው ንግግር፣ የሚሆነው ነገር በአጠቃላይ አንቺ ላይ መጥቶ ኢምፓክት እንዲፈጥር ለምን ትፈቅጂለታለሽ? ይሄ ሰው ጋር ባይሽ አልሆነም እኮ ኮሚትመንት ውስጥ አልገባሽም። ስለዚህ የሚናገራቸውና የሚያደርጋቸው ነገሮች ስሜትን የሚጎዱ መስለው ከታዩሽ ቀድሞ ነገር አንቺ ማድረግ ያለብሽ you have to flee away from that person እንጂ ሁሉ ነገርሽን ሰተሽው ስሜትሽን የሚቆጣጠርበት ሲፈልግ የሚቆልብሽ ሲፈልግ የሚከብትሽ አድርገሽ ራስሽን አሳልፈሽ ሰተሽ በስሜትሽ እንዲቀልድብሽ አታድርጊ። ኢሞሽናሊ ዲታችመንት መሆን መልመድ መቻል አለባችሁ ሴቶች። ሶስተኛ ነገር ደግሞ መስጠት የሌለባችሁ የወደፊት እቅዳችሁ ወይም ፊውቸር ፕላናችሁ። አንድ ዊኬንድ ከአንቺ ጋር ፕላን ማድረግ ለሚያቅተው ቦይፍሬንድ እስቲ በዚህኛው ዊኬንድ እንዲህ ፕላን አድርጊያለሁ ሌትስ ጎ ይሄንን እናድርግ ብሎ ለማይልሽ ፕላኖች ውስጥ ለማያካትትሽ ድንገት ሲፈልግሽ ብቻ መጥቶ የሚያገኝሽ ጋይስ የዛሬው ጉድ ማለት ነው። ጉድ ተብሎ ማለት ነው። ታሪኩ ከወትሮ ይለያል። አብረን እንስማው። እድሉን ስለሰጠሽኝ አመሰግናለሁ ፊኒ። እኛ ጋር ቤተሰባችን ተበጠበጠ። የአክስቴ ውድ ባለቤት ስሙን ቄስ ይጥራውና አቶ መሳይ ልብ አድርጉ ጋይስ የሚባል ተኩላ የመንግስት ስራ የሚሰራ ተብሎ አጭበርብሮ አክስቴን አያቴ ድል ባለ ሰርግ ደግሶ ከዳረለት በኋላ ነው ጉዱ የሚጀምረው። ለካስ ቤቴ ብሎ ያለን ውጭ ሀገር የሚኖረው የጓደኛው ቤት ነው። ይባስ ብሎ በሌላ ስልክ ታላቅ እህቴን ያወራት ነበር። የመንግስት ስራ የተባለውም የለም። ለካ ባለሀብት ሴቶች ጋር እየተኛ ነበር ገንዘብ የሚያመጣው። ጉድ ብቻ ብዙ ነገር አለ። አክስቴም አረገዘች፣ ሴት ልጅ ወለደች። እናም ሴት አልፈልግም እያለ ያሰቃያት ተያያዘው። የእርግዝና መከላከያ ሁሉ አትጠቀምም። በ7 ወር አረገዘች። እሱ ይባስ ብሎ አስወርጅ ያላት ሳትናገር አስወረደች። የሞት አፋፍ ላይ ሆስፒታል ተገኘች። እሱ በዛች ምሽት ታላቅ እህቴ ጋር ዴት ሊያደርጉ ለካስ ተቀጣጥረው ነበር። እሱ መሆኑን ሳታውቅ ታወራው ስለነበር ስታገኘው ማመን አቃታት። ስትጠይቀው አረጋግቶ ካያት ቀን ጀምሮ እንደሚመኛት ሲነግራት ጭንቀቷ አቅቷት ራሷን ሳተች። የቅርብ ጓደኛ ለተባለችው ተደውሎ ስትመጣ ለካስ ጓደኛው የልጇ አባት ሆኖ ሲገኝ ጉድ ተፈጠረ። አጋጣሚ ሆኖ አክስቴ ያለችበት ሆስፒታል ገቡ። እሱም ጉድ ፈላ። እሱም ነበረ አክስቴ ያለችበት ሆስፒታል ተያይዘው ገቡ። እሱም ነበረ። አንዷ ነርስ ልክ እንዳየችው ስራ ላይ እኮ ነኝ ናፍቆት አላስችል ብሎ ነው አለችው። አያቴም ምድር ዞረበት። አጎቶቼም ሊገሉት ተነሱ። በዛች ቅጽበት ውጭ የሚኖረው ጓደኛው ደውሎ አንተ ቤቱን ልቀቅ እንጂ ነገ ጧት መግባቴ ነው አለው። አንድም ጥሪት የሌለው ነው ለካ። ያው አክስቴም ከእህቴ ተጣላች። አያቴ ቤት ናት። እህቴም ከጓደኛዋ ጋር ተጣላች። አጎቴም ተኩሶበት ይጣራ ተብሎ 8 ወር ሆነው ከታሰረ። ባካችሁ ሴቶች ስታገቡ ተጠንቀቁ ባካችሁ። በቤተሰብ የደረሰ አይደረስባችሁ። እውነተኛ ታሪክ ነው። ፊኒ እንወድሻለን። የእህቶች መከታነሽ። እድሜና ጤና ይስጥሽ። አሜን የኔ እናት አሜን። ጉድ ምን ሰውየው ሰው ነው ግን ሮቦት ነው ሰው ነው አለማፈሩ። ቤተሰቡን አመሰው እኮ ተኩሶበት። በጣም የሚዘገንን የሚያሳፍር በቃ ፕሌየርም ከፕሌየር አይነት አለው። እኔ በጣም ብዙ ፊልሞችም አይቻለው ግን እንደዚህ አይነት ጉደኛ ታሪክ ሰምቼ አላውቅም። ጋይስ የምትሏትን በሏት። ይሄ ለመማሪያ እንዲሆናችሁ እንጂ የእነሱ ቤት ኦልሬዲ ታምሰዋል። ቤተሰብ ለቤተሰብ ተባልተዋል። ግን ይሄን ነገር የሰራው እሱ ስለሆነ እባክሽ እንደው ድንጋይ ተሸክመሽም ቢሆን አክስትሽና እህትሽና ጓደኛዋን አስታርቂ። ነርስ ለሕክምና አንድ ለገንዘብ አንድ ከፖሊስ አንድ ከእንትንም ይኖረዋል። በቃ የሁሉም የሙያ ዘርፍ ያስፈልገዋል። እሱ ላለመሰለፍ ከባንክም ብር ከፋይ ይሄ ምንድን ነው ይባሉት ሁሉም ከሁሉም ጠበስ አድርጎ በሄደበት ሳይሰለፍ እንዲስተናገድ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ እንዴት አይነት አንዳንድ ሰው አለ ግን ይቻላልም። እንዳለችው አንተ እኮ ነህ አንቺ እኮ ነሽ የሚባል ነገር የለም።
አንተ እኮ ነህ አንቺ እኮ ነሽ የሚባል ነገር የለም። ስፔሻሊ እኔ በጣም እየዘገነነ የመጣው ነገር አገራችን ላይ የተንሰራፋ እየተባባሰ ያለው የኤችአይቪ ነገር ነው። ኤድስ እኔ በጣም አንዲት ልጅ በጣም እያለቀሰች መታ እውነት እንደዚህ ያዘዝኩትን ምግብ መብላት እስኪያቅተኝ እንደዚህ ሼክ እያልኩ እንዲህ እየተንቀጠቀጥኩኝ የሰማኋትን ታሪክ አሁን በቅርብ ቀን ይዤላችሁ እመጣለሁ። እራሷ ደውላ ጥንዶቹ ላይ ላቀርባት ስለፈለግኩኝ ነው። በእውነት ነው የምነግራችሁና ይሄ የኤድስ ነገር የመጀመሪያ ቀን ዴት ላይ ምናምን ነገር ይገናኛሉ። የመጀመሪያ ቀን ያወራሉ፣ ይጫወታሉ። እንግዲህ በቻልነው አቅም ከጋብቻ በፊት ግንኙነት አታድርጉ ብለን ብዙ መክረናል። ግን እሱ ሀፕን እያደረገ እንዳሉና በጣም የምናየው ነገር ነው። እሺ ይሁን። ከዛ በኋላ አብረው 1 2 ቀን 3 ቀን ካደሩ በኋላ አራተኛው ቀን አንተ እኮ አንቺ እኮ ነሽ እንደ ጨው ቀምሳ ደግሞ እንደቀመሰችው ወይ እንደ ጨው ደግሞ እንደቀመሰው ይመስል አንተ እኮ አንቺ እኮ ነሽ ተባብለው ፕሮቴክሽኑን ቀርቶ ተወልቆ በባዶ ቡራ ከረው ይባላል። ከዛ በኋላ ማን ይያዝ ማን ይለቀቅ? ከባድ ኤድስ ታማሚ ሆኖ ያው ሀገሪቷ የሚታወቅ የለም እንጂ ሰው ስለማያወራ እንጂ በጣም 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 ተባብሷል። ያኔ እንደውም አዌርነስ ነበረ፣ ሰው በጣም እየፈራ አይጨባበጥም ነበሩላ እንኳን አብረው እየሄደ ሊጋደም ማለት ነው። አሁን ግን በጣም ከባድ ሲቹዌሽን ላይ ተደርሷል። በኤድስ ነገር እባካችሁ ስፔሻሊ ቦይፍሬንድ ይዛችሁ ምናምን ነገር ምንድነው ተጋብቶ ተመርምሮ አይጋባም? ጋብቻ ደረጃማ ከደረሱ የምን ምርመራ ነው? የምን ሐኪም ቤት ነው? አይሄዱ ይፈራሉ። ሐኪም ቤት በጣም ነውር ነው። እንደዛ ሆኗል። ግን ግዴታ ምርመራ አስፈላጊ ነገር ነው። ኢቨን ሲቹዌሽኑ ገና በጊዜም ከሆነ ቦይፍሬንድ እና ገርፍሬንድ ባሉበትም ሰዓት ምርመራ አስፈላጊ ነገር ነው እና አንተ እኮ አንቺ እኮ ነሽ ተባብላችሁ እንደ ማኪያቶ ስኳር የለውም እንደምትሉት ወይንም እራት እንደምትጋብዛት እንደምትገባበዙት አይደለም። የደም ጉዳይ ነው። ውስጥ ነው የሚገባውና ተሸንክሮ የሚቀረው ኢዝ ፎርኤቨር ላይፍ ሎንግ ሲክነስ ነው። እንዳትረሱት። ይሄ ጭንቅላታችሁ ቤሪት ኢን ማይንድ። ፌኒጋን ወደሻለን እንሰማሻለን የምትሉኝ ሰዎች ሁሉ ከበሽታ ነፃ ለመሆን ከፈለጋችሁ ስትሄዱ ስትጋደሙ ፕሮቴክሽን መጠቀም ከተቻለ ከጋብቻ በፊት አለመጋደም፣ ካልሆነ ደግሞ ምርመራ ማድረግ። እነዚህ ነገሮች ተግባራዊ እንድታደርጉልኝ ከወዲሁ አስጠነቅቃለሁኝ። ጋይስ ወዳችኋለሁኝ። የቶ መሳይ ወይ መድኃኒዓለም የእሳቸውን ቤተሰብ ሙሉ ያናጉትን ሰውዬ ጉድ ማለት ነው በየቤታችሁ እንዳይመጣ መጠንቀቅ። ሽማግሌ ስታስልኩ ምን ስትሉ መጀመሪያ ማንነቱን እስከ ስር ድረስ አብጠርጥረሽ ማወቅ ነው ያለብሽ። ዘር ምናምን አይደለም። ግን ሰውየው ማን ነው? ምንድን ነው የሚሰራው? ምን አለው? ልጅ አለው ወይ ምናምን የሚለውን ነገር ልጅ መኖርና ከሪሌሽንሺፕ ውጭ ሆኖ ልጅ መኖር ችግር የለው። የእውነት ነው የምነግራችሁ። ግን ባለትዳር ሆኖ ሪሌሽንሺፕ ላይ ሆኖ እነዚህ ነገሮች ከባድ ናቸው እና እባካችሁ ተጠንቀቁ ጋይስ። ትዳራችሁን ከማጋ እንደምትጋቡ ከጅብ ግቡ ከምን ግቡ ማወቅ አለባችሁ። ይሄን ለመናገር ነው ዛሬ የመጣሁት ጋይስ። እወዳችኋለሁኝ። ፒስ ላቭ። ይሄ በጣም አንደርሬትድ የሆነ ፔጅ ነው።